በግብረ ሰናይ ስም የሚከፈቱ በርካታ ድርጅቶች አሉ። አንዳንዶቹ ለተቸገሩ ወገኖች የተስፋ ብርሃን ሲሆኑ ሌሎቹ ግን በድሃ ስም የሚሰበሰበውን ገንዘብ ከታቀደለት ዓላማ በማውጣት ለግል ጥቅማቸው ሲያውሉ ይስተዋላል። እነዚህ ድርጅቶች በህብረተሰቡ ዘንድ ጥርጣሬን ፈጥረዋል፣ በጎነትንም ጥያቄ ውስጥ አስገብተውታል። ነገር ግን በጨለማው መካከል ብርሃን እንዳለ ሁሉ በቅንነት የሚሰሩ የሰዎች ህይወት በእውነተኛ አገልግሎት የሚቀይሩ ተቋማትም አሉ። ከነዚህ መካከል አንዱ ደጉ ሳምራዊ ነው። ስሙ በወሬ አልገነነም፣ በስራ ታውቋል። በቃል አልተመሰገነም፣ በተግባር ተመስክሮለታል። የተራቡ ምግብ ሲያገኙ፣ የተጨነቁ ተስፋ ሲያገኙ፣ የተረሱ ወገኖች የሚያስታውሳቸው እጅ ሲያገኙ ከኋላም የሚታየው የሰብአዊነት አሻራ ነው። ይህ ዶክመንተሪ የአንድ ተቋም ታሪክ ብቻ አይደለም፣ የእምነት፣ የመስዋዕትነት፣ የሰብአዊነትና የተስፋ ታሪክ ነው። ደጉ ሳምራዊ የተመሰረተው ነዋሪነታቸው በጀርመን ሀገር በሆኑት በአቶ ዳንኤል መንገሻ ነው። ከተመሰረተ 30 ዓመታትን ያስቆጠረው ደጉ ሳምራዊ በርካታ በጎ ተግባራትን እያከናወነ ቆይቷል። ደጉ ሳምራዊ የተመሰረተው ወደ 30 ዓመት ይሆናል። አሁን በዚህ 30 ዓመት እንግዲህ የተለያዩ በርካታ የሆኑ የልማት ስራዎች በኢትዮጵያ ዙሪያ አራቱ ማዕዘን አራቱ ክልል ተሰርተዋል ማለት ነው። ደጉ ሳምራዊ እንደስሙ ደጉ ስራ ደግ የሆነ ስራ በመስራት በትውልዱ ብዙ በርካታ የሆኑ ልማታዊ ስራዎች ተሰርተዋል። ከነዚህም ውስጥ አንዱ የትምህርት ቤት ግንባታ ማድረግ፣ መዋዕለ ሕጻናት በመገንባት ቮኬሽናል ትሬኒንግ ለወጣቶች ሙያ እንዲማሩ በማድረግ እንዲሁም ደግሞ የተለያዩ የውሃ ቁፋሮ ስራዎችን ተሰርተዋል ማለት ነው። የተቋቋመበት ዓላማም ማህበረሰባችንን ከተሸከመው የደህንነት ቀንበር በማላቀቅ ማህበረሰቡ የትምህርት፣ የጤናና መሰረታዊ ነገሮችን በበቂ ሁኔታ እንዲያገኝ በሚደረገው ጥረት ውስጥ የራሱን ጠጠር ለመወርወር ነው። የደጉ ሳምራዊ ዋና ዓላማው ምንድነው? ድህነትን ከምድሪቱ ማጥፋት ነው። ድህነትን ከምድሪቱ ሊያረግ መጥተስ የሚችል አምላካችን እግዚአብሔር ብቻ ነው። እኛ የሚገባን ድርሻ ግን በተሻለ መጠን ባለን አቅም እንደ ኢትዮጵያዊነቴ ድርጅቱንም ወክዬ ሲመጥቼ የልማት ስራዎችን በመስራት በዚህ በርካታ ሀገሮች ውስጥ የተለያዩ ስራዎችን መስራት ችለናል። መጀመሪያ ደረጃ ደጉ ሳምራዊ የጀርመን ሆነ በዚህ የህጋዊ እውቅና አለው እና በዛው ህጋዊ እውቅናው እየተመላለሰ ያለ ነው እና እነዚህ በርካታ ስራዎችን ሲሰራም ደግሞ ግልጽና ትራንስፐረንሲ ባለው መንገድ አሰራር ነው የሚሰራው። ይህንንም ደግሞ በተግባር እያሳየ ነው እና የተሰሩትን ስራዎች ሁሉ ደግሞ እዛም የረዱኝ ስፖንሰሮች እዚህ እንዲመጡ አደርጋቸዋለሁ። በግንባር መጥተው እንዲያዩ ምስክር እንዲሆኑ እኔም ደግሞ የራሴን ዶክሜንቴሽን ማዘጋጅቼ ይዤ ደግሞ እዛ ጀርመን ሀገር ለመኖራቸው በመኖርበት ቦታዎች ለሰጡኝ ድምሮች ይህን ዶክሜንት አቀርባለሁ። ትምህርት የህይወትን አቅጣጫ ይቀይራል። ትምህርትን ማቅረብ ደግሞ የአንድን ትውልድ ዕጣ ፈንታ ይወስናል። በብዙ የኢትዮጵያ የገጠር አካባቢዎች ትምህርት አሁንም በቀላሉ የሚገኝ ሳይሆን በትግል የሚገኝ እድል ነው። ህጻናት በየማለዳው ተነስተው ኪሎሜትሮችን በእግራቸው ይጓዛሉ፣ ወንዞችን ያቋርጣሉ፣ ተራሮችን ይወጣሉ፣ አቧራውን ጭቃውን ይታገላሉ። ይህ ሁሉ የሚደረገው አንድ ቀን የተሻለ ህይወት ለመኖር የሚደረግ የህይወት ትግል በመሆኑ ነው። ደጉ ሳምራዊ ከተቋቋመ ጀምሮ በርካታ ማህበረሰብ አቀፍ ስራዎችን ሰርቷል። ለማህበረሰባችን ከሰራቸው ስራዎች መካከል አንድን ትውልድ በስነ ምግባር፣ በእውቀትና በምክንያታዊነት አንጾ ለመፍጠር ትልቅ ድርሻን የሚጫወተው ትምህርት ቤቶችን መገንባት ማህበረሰባችንን ከረጅም የእግር ጉዞና ከመጉላላት ታድጓል። እስከዛሬ ጊዜ ደጉ ሳምራዊ የሚባለው ድርጅት አንደኛ በምዕራቡ በኩል ከጋምቤላ ጀምሮ እስከ አጋሮ መዋዕለ ሕጻናቶችን ሰርተዋል። ወደ 7 የሚሆኑ መዋዕለ ሕጻናት ተሰርተዋል ማለት ነው። እንግዲህ ለትውልድ በጣም ወሳኝ የሆነ ነገር ነው። ከዛም አልፎ ደግሞ ትምህርት ቤት በኢሉባቡ ያዩ የምትባል ከሷ መንደር ወጣ ብላ ያለች አንድ ዘመናዊ ትምህርት ቤት እዛም አካባቢ ሰርተናል። ከጎኑም ደግሞ
የውሃ ቁፋሮ አድርገናል። መጸዳጃ ስፍራ ማዘጋጅተናል እና በዛ በደቡብ ክልል የተሰሩ በምዕራብ ክልል የተሰሩት እነዚህ ሲሆኑ እንዲሁም ደግሞ በዚህ በባሌ ጎባ 2 ትምህርት ቤቶች እንደዚሁ አሰርተናል። በሞጭ ወሬቱ እና ይሱ የሚባሉ ቦታዎች ላይ ዘመናዊ ትምህርት ቤቶች አሰርተን ለመንግስት አስረክበናል። ከጎኑም ደግሞ እንዳልኩ ቅድም ውሃ መጸዳጃ ቦታ በማዘጋጀት ለትምህርት ቤቱ ደግሞ የሚያስፈልገው ቁሳቁስ ሁሉ ተዘጋጅቶ ዩኒፎርም ተዘጋጅቶላቸው በሚገርም ሁኔታ ትምህርት ቤቱ አሁን ብዙ ትውልድ አፍርቶ ዛሬ ብዙዎቹ ሃይስኩል ጨርሰው ዩኒቨርሲቲ ገባሉ ማለት ነው። ነገር ግን ትምህርት ቤት መድረስ ብቻ በቂ አይደለም። ብዙ ትምህርት ቤቶች በቂ መማሪያ ክፍሎች፣ መጽሐፍት፣ ዴስኮች፣ ኮምፒውተሮችና ንጹህ መጸዳጃ ቤቶች የላቸውም። በዚህ ምክንያት ብዙ ተማሪዎች ከፍተኛ ጥረት ቢያደርጉም የሚፈልጉትን ውጤት ማስመዝገብ ይቸገራሉ። ይህን እውነታ በቅርብ የተመለከተው ደጎ ሳምራዊ ግብረሰናይ ድርጅት ችግሩን እንደ ሌሎች አላየውም፣ እንደ ጥሪ ተቀበለው። ከ30 ዓመታት በፊት በመምህር ዳንኤል መንገሻ የተመሰረተው ይህ ድርጅት በሀገራችን የተለያዩ ክፍሎች ተዘዋውሮ የማህበረሰብ ፍላጎትን በተግባር ለመመለስ ሰርቷል። ስሙን ከመጽሐፍ ቅዱስ የወሰደው ደጎ ሳምራዊ ለተቸገሩ ወገኖች ደራሽ ለመሆን ቆርጦ ተነስቷል። በዚህም ጉዞ ውስጥ ትምህርት ቤቶችን፣ ላይብራሪዎችን፣ ጤና ጣቢያዎችንና መጸዳጃ ቤቶችን በመገንባት በሺዎች ለሚቆጠሩ ዜጎች የተሻለ ህይወት መሰረት ጥሏል። በተለይም የትምህርት ቤት ግንባታዎች በብዙ አካባቢዎች የህፃናትን ህይወት ቀይረዋል። ቀደም ሲል ሰዓታትን በእግር የሚጓዙ ተማሪዎች ዛሬ በአካባቢያቸው የተገነቡ ትምህርት ቤቶች ውስጥ እየተማሩ ይገኛሉ። ከጉዞ የተረፈው ጊዜ ወደ ትምህርት፣ ወደ ጥናትና ወደ ህልማቸው ተቀይሯል። ሌላው በዱከም ትልቅ መልቲፐርፐስ ሆል አሰርተናል። ሁለገብ የሆነ ማለት ነው። ዋና ጥቅሙ ደግሞ ለትምህርት ቤቱ ገቢ እንዲያስገባ ማለት ነው። ደግሞ ትምህርት ቤት አሰርተናል። ለወንዶችም ለሴቶችም የሚሆን መጸዳጃ ቦታ አዘጋጅተናል። ውሃ ቁፋሮ አድርገናል አካባቢው ላይ። አሁን ግን ለገቢ ምንጭ እንዲሆን ዋና ያሰብነው ይሄ የመልቲፐርፐስ ሆል ሁለገብ የሆነ ለብዙ ጥቅም ለስብሰባም ሆነ ለሰርግም ሆነ ለተለያዩ ነገሮች እንደ ገቢ ምንጭ እንድንጠቀምበት አድርገን የወሰንነው ማለት ነው። ለ30 ዓመታት የዘለቀው ይህ በጎ ፍቃድ ጉዞ አንድ መልእክትን ያስተምረናል። የአንድ ሰው በጎ ሀሳብ የሺዎችን ህይወት ሊቀይር ይችላል። ዛሬ በብዙ የሀገራችን ጥግ የሚገኙ ትምህርት ቤቶች፣ ላይብራሪዎችና ጤና ተቋማት የዚያ በጎ ራዕይ ህያው ምስክሮች ሆነው ቆመዋል። ሌላው ደግሞ በሆሳና አካባቢ ዋስ ገበታ የሚባል ትምህርት ቤት እዛም አሰርተናል። ኤሌመንተሪ ስኩል ከጎኑም ደግሞ ላይብራሪ ሰርተናል ማለት ነው። በቃ በነገሮች ላይ ስናይ በኦራጌ ሀገር ደግሞ የውሃ ቁፋሮ አድርገናል። 2 የተለያዩ ውሃ ቁፋሮች ተደርገዋል ማለት ነው። ኦራጌ ሀገር እዛ አካባቢ በጣም ችግረኞች ስለነበሩ ማታ ማታ ጅብ እያስቸገራቸው ስለነበረ ለእነሱ የሚያስፈልጋቸው የውሃ ቁፋሮ አድርገን በጊዜ ሄደው ውሃ ይዘው ወደ ቤታቸው እንዲሄዱ እድል ከፍተናል ማለት ነው። የደጉ ሳምራዊ ታሪክ የህንፃዎች ታሪክ ብቻ አይደለም። የተቀየሩ ህይወቶች፣ የተደነቁ ተስፋዎችና የተገነቡ ህልሞች ታሪክ ነው። አንድ ትምህርት ቤት ሲገነባ ህንፃ ብቻ አይገነባም። የነገ ሐኪሞች፣ መምህራን፣ መሐንዲሶችና መሪዎች የሚያርጉበትን መሰረት ይጥላል። ሌላው በናዝሬት ደግሞ እንደዚሁ ወደ 120 የሚሆኑ ወጣቶችን በሙያ ስልጠና በማድረግ በስፌት፣ በፀጉር እንዲሁም የተለያዩ የሙያ ስራዎች አሰልጥነን ዛሬ ብዙዎች የራሳቸው ቢዝነስ ከፍተዋል። አንዳንዶችም እንደምትሰማ ሚሊዮነሮች ሰዎች አሉ ሲባል ሰምቻለሁ። እስካሁን አላየኋቸውም፣ ግን ባገኛቸው ደስ ይለኛል። ግን አትሊስት ፍሬያቸውን አይተናል እና ከስራ ፈት ወጥተው የራሳቸው ሙያ ችለው ለመንግስትም ሸክም እንዳይሆኑ በዚህ ዙሪያ ብዙ በርካታ ስራ ሰርተናል። ከህንፃ ግንባታ ባለፈም ድርጅቱ ትምህርት ቤቶችን በኮምፒውተሮች፣ በዴስኮች፣ በመጽሐፍትና በሌሎች የመማሪያ ቁሳቁሶች በማገዝ የትምህርት ጥራት እንዲሻሻል አስተዋጽኦ አድርጓል። ለብዙ ተማሪዎች ኮምፒውተር ማየት ህልም ከመሆን ወጥቶ እውን ሆኗል። እዚህ በደብረ ዘይት ጨረለቃ የሚባል አካባቢ፣ በቦሌ ፋና እንዲሁም በዱከም ጃይንት የሆኑ ትምህርት ቤቶች አሰርተናል። እንደዚህም ደግሞ ሙሉ በሙሉ ቁሳቁስን
ዴስኮችን ብላክቦርዶችን በማዘጋጀት የጨለቅላቃ ትምህርት ቤት በዘመናዊ መልክ አሰርተን ከጎኑ ደግሞ ላይብረሪ በማዘጋጀት ዛሬ ብዙ ትውልድ እየተጠቀመበት ያለው ይህን የሰራው አምላክ እግዚአብሔር ስሙ የተባረከ ይሁን። ደጉ ሳምራዊ በዝቅተኛ የኑሮ ደረጃ ላይ የሚገኙ ማህበረሰቦችን ለማገዝ በራሱ ወጪ ቤቶችን በመገንባትም አበርክቷል። ያው ደጉ ሳምራዊ በጎ አድራጎት ድርጅት ትልልቅ ልማቶችን በመስራት ይገኛል። በደቡብ፣ በሰሜኑ፣ በምዕራብ አጠቃላይ በኢትዮጵያ ውስጥ ትልልቅ ስራዎችን ሲሰራ የነበረ ትልቅ ድርጅት ነው። 20 ቤቶች በላይ ተሰርቷል። ለዲዎች ያው የተሰራው ቤት ያው አንደኛ በሸክላ ሰሪነት የሚተዳደሩ ገለልተኛ የሆኑ ወገኖች በዋዳ ቀበሌ ላይ ቤት በማጣት በጅብ የተበሉ ወገኖችን በአካል ደርሰን አይተን በደጉ ሳምራዊ በሚደረገው እርዳታ ለሁለት አባወራዎች ቤት ሰርተናል። እዛ ጋር ስንሰራ ደጉ ሳምራዊ በጎ አድራጎት ድርጅት ከጎን በመቆም ብዙ ትልልቅ ስራዎችን ሰርቷል። ሌላ በዱራሜ ከተማ ለአባወራዎች ለሁለት አባወራዎች ሰርቷል። በወይራ ላሎ ቀበሌ ከ5 በላይ አባወራዎች ተሰርቷል። ሌላ ደግሞ በሾኔ አካባቢ ምዕራብ ባዳዋቸው በሚባልበት አሁንም ቤቶችን ሰርተን አስመርቀናል ለሁለት አባወራዎች። ሌላ ደግሞ ብዙ ቤቶችን አሁንም ለመስራት እቅድ ላይ ነው የምንገኘው። ታዲያ ደጉ ሳምራዊ እነዚህን ሁሉ የተቀደሱ ስራዎችን ሲሰራ ብቻውን አልነበረም። እንደዛ ሳምራዊ ደግ ሰው ከጎኑ ነበሩ። ካላቸው ላይም እየቀነሱ ቀላል የማይባል አስተዋጽኦን አበርክተዋል። እንግዲህ ሁሉ ስራ ሲሰራ በርካታ የሆኑ የተለያዩ የጀርመን ካምፓኒዎች ከጎኔ በመሆን በብዙ የሚቆጠር ሺህ ዩሮ በማዘጋጀት እንዳውም አሁን ካልኩሌት ሳደርግ ወደ 1 ሚሊዮን የሚሆን የዩሮ ገንዘብ ተሰብስቦ ባለፉት 30 ዓመት ከነዚህ ከግለሰቦች፣ ከትምህርት ቤቶች፣ ከቤተክርስቲያን እንዲሁም ከትልልቅ ካምፓኒዎች ገንዘብ በመሰብሰብ እንዲሁም ደግሞ ትልልቅ ፋንድሬዚንግ በጀርመን ሀገር በየትምህርት ቤቱ በማዘጋጀት አሰርተናል። በተለይ ደግሞ በዚህ ላይ መግለጽ የምፈልገው እንዳልኳችሁ 2 ልጆች አሉኝ። አንደኛዋ አድጋ ዩኒቨርሲቲ ጨርሳ ጀርመን ሀገር ወደዚህ መጥታ እዚህ አገሯን እያገለገለች ነው ያለችው። እሷ 5ኛ ክፍል እያለች ለቤተሰቦቿ ማለት ለትምህርት ቤቱ ዲሬክተር እና ለአስተማሪዎች ተናግራ አባቴ ኢትዮጵያ ውስጥ እየመጣ የተለያየ ስራ ይሰራል፣ የልማት ስራ እና እነዚህ ነው ብዙ ጊዜ ክርስመስ ላይ እና ፋሲካ ላይ የማይገኙ ብላ ስትነግራቸው በጣም ተደንቀው ትምህርት ቤቱ ይሄን ስላወቀ ጠርቶ አንዳንድ ጥያቄዎች ጠይቆኝ ከአንተ ጋር እሰራለሁ የሚለው ፈቃደኝነት ከገለጹ በኋላ እዛ ትምህርት ቤት ውስጥ ትልቅ ፋንድሬዚንግ በማቋቋም በማዘጋጀት ወደ 300,000 ዩሮ ተሰብስቦ ያ ገንዘብ ዛሬ በኢሉባቡርና በዱከም እንዲሁም ደግሞ በቦሌፋና እና የመሳሰሉ ቦታዎች ላይ ትምህርት ቤት ሊሰራ ቻለ ማለት ነው። እንግዲህ በእሷ ተነሳሽነት የስራ ሊሰራ ቻለ። ብዙ ካምፓኒዎች የዛን ሰዓት ተባብረው ደጉ ሳምራዊ ሊሆኑ ይቻሉ ማለት ነው። ደጉ ሳምራዊ ራዕዩ ዓላማው በዚህ ብቻ የተወሰነ አይደለም። ነገ ለደጉ ሳምራዊ ትልቅ የበረከት ስራ ነው። ለዚህ ስራ ታዲያ የመላው ኢትዮጵያውያን ትኩረትን ይሻል። መቼም ደጉ ሳምራዊ ያው ሁሉም በራሱ ማድረግ አይችልም። በርካታ ስራዎችን እየሰራም እያለ ነው። ወደፊትም ለመስራት ይፈልጋል። በተለይ ትልልቅ ዩኒቨርሲቲ መክፈት ይፈልጋል። ትልልቅ ሆስፒታሎች መክፈት ይፈልጋል። ትምህርት ቤቶችን፣ ክሊኒኮችን የመሳሰሉ ነገሮች ለመስራት ይፈልጋል። ይህ ሁሉ እንግዲህ ድጋፍ ያስፈልጋል። ከመንግስትም ደረጃ ድጋፍ ያስፈልጋል። በዚህ 30 ዓመት ውስጥ ደጉ ሳምራዊ ብዙ የመንግስት እርዳታ ባላገኝም ወደፊት አገኛለሁ ብዬ አምናለሁ። በዚህ ዙሪያ ላይ መንግስት ባለሀብቶች ቢተባበሩ በጣም ደስ ይለኛል። በአሁኑ ሰዓት ያቀረብናቸው 3 ፕሮጀክቶች አሉ። አንደኛ በአዲስ አበባ ዙሪያ በዶሮ እርባታ በኩል አንድ ያዘጋጀሁት ፕሮጀክት ፕሮፖዛል አለ። እሱንም ያው ለመንግስት አስገብቻለሁ። ይሄ ማለት እናቶችን በጣም የደከሙትን በዶሮ እርባታ እንዲረዱ
እንዲሰማሩ በማድረግ ይህን ለማድረግ ደጉ ሳምራዊ ፕሮጀክቶችን ወደ መንግስት አስገብተዋል ማለት ነው። ሁለተኛው ፕሮጀክት ደግሞ እዚህ አረጋውያኖችን ወደ 300 የሚሆኑ አረጋዎችን ደግሞ በቀን አንድ ጊዜ ምግብ በማብላት በመመገብ ለማድረግ እሱንም አንድ ፕሮጀክት ፕሮፖዛል ቀርጾ አስገብተዋል ማለት ነው። እንግዲህ ያው ጌታ ቢፈቅድ ብንኖር ይሄን ለማድረግ አስበናል። ሶስተኛ ፕሮጀክታችን ደግሞ በዚህ በደቡብ ብዙ የልማት ስራዎች እየሰራን ያለ ነው። እዛ በሾኔ አካባቢ የዛ ክልል ወዛ አካባቢ ወረዳ ቀበሌ በመተባበር መሬት ሰጥተውናል። በዛ መሬት ላይ ወደ 200 ካሬ ሜትር ይመስለኛል ወደ 1000 ሊሆን ይችላል። እዛ ላይ መዋዕለ ሕጻናት ለመስራት አስበናል እና ከጎኑ ደግሞ ትራንስፎርመር በማስገባት በአካባቢው ላይ እንደገና አንድ ወፍጮ ቤት ለመስራት አስበናል። እንደ ገቢ ምንጭ ይሆናል ማለት ነው። ለዚህ ሁሉ ገንዘብ ያስፈልጋል እና የመንግስት እርዳታ ያስፈልጋል። ደጉ ሳምራዊ ብቻው መስራት ስለማይችል ሰዎች እጃቸውን እንዲዘረጉ በትህትና እጠይቃለሁ። ትላልቅ ፕሮጀክቶችን በጉያው ለነጋ አቅፎ የያዘው ደጉ ሳምራዊ መንግስትና ባለድርሻ አካላት መጥተው ይጎብኙን ይላል። እንግዲህ ማስተላለፍ የምፈልገው ያው የሁሉ ኢንፎርሜሽን በዌብሳይታችን ውስጥ አስገብተናል። እስከዛሬ የተሰሩት የ30 ዓመት ኢንፎርሜሽን እዛ ውስጥ አለ ማለት ነው። ያው ባጭሩ ይህንን የገለጽኩላችሁ እዛ ዌብሳይት በመግባት እያንዳንዱ የተሰሩትን በቪዲዮ መልክ በፎቶ መልክ የተሰሩት ቦታዎችን፣ አካባቢዎችን መቼ እንደተሰሩ፣ እንዴት እንደተመሰረተ ፍቃዱ፣ የድርጅቱም ዓላማና እቅዱ ሁሉ እዛ ውስጥ አለ። እዛ በመግባት ማየት ይቻላል ማለት ነው። በተረፈ የእናንተ እርዳታ፣ የመንግስትን እርዳታ፣ ባለሀብቶችን በዚህ ስራ ላይ ከደጉ ሳምራዊ ጎን በመሆን ሀገራችን አሁን ካለችበት ችግር ወጥታ አሁን በልማት ላይ ነው ያለችው፣ እያደገች ነው ያለችው። ደጉ ሳምራዊ የራሱን ድርሻ እየተወጣ ነው። ደጉ ሳምራዊ ብቻውን መሰረት አይችልም። ነገር ግን ከእግዚአብሔር በታች ደግሞ መንግስትን እጠይቃለሁ። በዚህ ዙሪያ ብዙ ነገሮች አሉ። ደጉ የሚያስፈልገው እኔ ስመላለስ አመት 2 ጊዜ እመጣለሁ ወደዚህ። እዚህ ስመጣም ያው የትራንስፖርት መኪና እንኳን የለኝም፣ የግሌ ኦፊስ እንኳን የለንም በደንብ አድርገን በቅጡ ለማገልገል ማለት ነው። እና ብዙ ጊዜ ያው በፐብሊክ ትራንስፖርቴሽን በመሄድ ነው ከአዲስ አበባ ወደ ሾኔ፣ ዱራሜ እዛ አካባቢ ያሉትን እዚህ 35 ማለት ነው። እና የተሰጠንን ገንዘብ ወደ ልማት አዋለው እንጂ የራሴን ጥቅም ፈልጌ ያደረኩት ነገር የለም። እና እንደነዚህ ያለውን መንግስት ፋሲሊቴት ያደረገኝ እንደ መኪናም ሰጥቶ እንደ ኦፊስ ተከፍቶ እዚህ በደንብ አድርገን መስራት የሚችልበት ቢሆን ለወደፊት ስራ ላቀርኩት ዓላማዬ መንግስት ቢተባበረን በትህትና ደግሞ እጠይቃለሁ። በዚህ ጉዞ መጨረሻ አንድ እውነት ግልጽ ሆኖ ይታያል። በጎነት ትልቅ ሀብት መኖርን አይፈልግም፣ ትልቅ ልብ መኖርን እንጂ። ደጉ ሳምራዊ በተሰጠው እርዳታ ብቻ አልተለየም። ተስፋ በቆረጡ ልቦች ውስጥ ተስፋን በመትከሉ የተረሱ ወገኖችን በማስታወሱና ሰብአዊነትን አሁንም ህያው ሆኖ በማሳየቱ ነው። ዛሬ የተመለከትነው የአንድ ተቋም ስኬት ብቻ አይደለም። አንድ ሰው ለሌላ ሰው ሲቆም ምን ያህል ለውጥ ሊፈጠር እንደሚችል የሚያሳይ ህያው ምስክርነት ነው። ምክንያቱም አንዳንድ ጊዜ ዓለምን የሚቀይሩ ታላላቅ ቃላቶች ሳይሆኑ ቀላል የሰብአዊነት ተግባራት ናቸው። ዛሬ የተነሱ ህይወቶች፣ ዛሬ የተሞሉ ባዶ እጆች፣ ዛሬ የበራቸው ተስፋዎች የነገውን የተሻለ ማህበረሰብ ይገነባሉ። እናም ጥያቄው ደጉ ሳምራዊ ምን አደረገ ብቻ አይደለም፣ እኛስ ለሌሎች ምን እናደርጋለን የሚለው ነው። ምክንያቱም በጎነት ከአንድ ሰው ይጀምራል፣ ነገር ግን ህይወትን ይቀይራል። ይህ የደጉ ሳምራዊ ታሪክ የሰብአዊነት፣ የተስፋና የፍቅር ታሪክ ነው።